ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ወደ ቻናላችን መጣችሁ። ባለፈው በሰራሁላችሁ ቪዲዮ በክፍል አንድ የሀ ቤተሰብን እስከ ተ ድረስ ያሉትን ደግሞ አይተን ነበር። አሁን ደግሞ በክፍል ሁለት ከቸ ጀምረን እስከ ዠ ድረስ ያሉ ፊደሎችን አብረን እናያለን። አብራችሁን ተከታተሉ። በኦንላይን መማር የምትፈልጉ በስልክ ቁጥራችን በ0993 58 86 61 በዋትሳፕ በቴሌግራም እና በኢሞ ቴክስት ማድረግ ትችላላችሁ፣ ወይም ደግሞ መደወል ትችላላችሁ። ብቻችሁን ሆናችሁ የምትማሩበትን መንገድ አብረን እናመቻቻለን። ቸ ቹ ቺ ቻ ቼ ች ቾ ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኜ ኚ ኞ አ ኦ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ። በጣም አሪፍ። ዛሬ ከቸ ጀምሮ እስከ ዠ ድረስ አንብበናል ማለት ነው። ባለፈው እንዳልኳችሁ ዛሬ ካነበብናቸው ፊደሎች ውስጥ ሞክሼ ፊደል የምንላቸው እዚህ ጋር ያለችውን አን እና ከዛ ደግሞ ከዚህ ጋር ያለችውን አን ነው ማለት ነው። ሁለቱ አ መልካቸው ወይም ደግሞ ቅርጻቸው ቢለያይም ድምጻቸው ግን አንድ አይነት ነው ማለት ነው። ከዛ ውጭ ደግሞ ትንሽ ሊቀራረቡ የሚችሉ ፊደሎች ሞክሼ ፊደሎች ባይሆኑም እዚህ ጋር ሀ ብለናል፣ እዚህ ጋር ደግሞ ሀ ብለናል ማለት ነው። የመጀመሪያዎቹ ማች ላደርጉ ይችላሉ በድምጽ ከሁለተኛው በኋላ ግን እንደ ሀ ቤተሰብ ነው ሁለቱንም የምናነባቸው ማለት ነው። ከዚህ ጋር ሁ ስንልም ከዚህ ጋር ሁ ነው የምንለው፣ ድምጻቸው በጣም ተቀራራቢ ነው ማለት ነው። ከዛ ውጭ ደግሞ በቅርጽም ተመሳሳይ የሚመስሉና ብዙ ተማሪዎችን ግራ የሚያጋቡ ፊደሎች ደግሞ እነዚህ ሁለቱ ፊደሎች ናቸው ማለት ነው። ዘና ዠ ማለት ነው። በጣም ተቀራራቢ ስለሆኑ ማለት ነው። ኦንላይን ላይ አማርኛ እናስተምራለን። መማር የምትፈልጉ በስልክ ቁጥራችን በ0993 58 86 61 በኢሞ በዋትሳፕ እና በቴሌግራም እኛም ማናገር ትችላላችሁ። ለዛሬ የነበረን ትምህርት ይህንን ይመስል ነበር። ቀጣይ በክፍል 3 ከየ ጀምሮ እስከ መጨረሻው ፐ ድረስ ከኔ ጋር አብረን እናጠናለን ማለት ነው። መልካም ጊዜ ይሁንላችሁ።